ለህፃናት በፍጹም የማይመከሩ 8 የመጫወቻ አይነቶችን ልንገራችሁ። በባለፈው ቪዲዮ ለህፃናት የሚጠቅሙ የጨዋታ አይነቶችና የመጫወቻ አይነቶችንና ስለመጫወቻ አጠቃቀም ወሳኝ የሆነ መረጃ አቅርቤላችሁ ነበር። ምናልባት ያን ቪዲዮ ካላያችሁት ይህን ቪዲዮ ወደኋላ ተመልሳችሁ ይሁት። በዛሬ ቪዲዮ ደግሞ የማይመከሩ ወይም ጉዳት ሊያደርሱ የሚችሉ በተለይ ጤንነታቸው ላይ ከፍተኛ አደጋ ሊያስከስቱ የሚችሉ ዋና ዋና ያልኳቸውን 8 የመጫወቻ አይነቶችን እነግራችኋለሁ። ቪዲዮን እስከ መጨረሻ ይመልከቱ። ጤና ይስጥልኝ። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። በዛሬ ቪዲዮ የመጫወቻ አይነቶችን በተለይ ደግሞ ህፃናት ብዙ ጊዜ ሲጠቀሙ የምናያቸው ግን አደጋ ሊያስከሰቱ የሚችሉ የመጫወቻ አይነቶችን እነግራችኋለሁ። ቪዲዮውን እስከ መጨረሻ ይከታተሉ። ይህ ብሩክ ኪድስ የሚባል የዩቲዩብ ቻናላችን ነው። ዘውትር ሰኞ፣ ሮብና አርብ አዳዲስ መረጃዎችን ለእናንተ ለወላጆች የምናቀርብበት ነው። እናንተም ቤተሰብ እንድትሆኑ ሰብስክራይብ የምታደርጉ የደወል ምልክት በመጫን ደግሞ አዳዲስ ቪዲዮዎች ስንለቅ ወደ እናንተ እንዲደርስ ማድረግ ትችላላችሁ። ሁሌም እንደምንላችሁ ህፃናት አይምሮ የሚያደርገው 3 ዋና ዋና ነገር ሲሞላለት ነው። አንደኛው ምግብ ነው፣ ሁለተኛው ደግሞ የቤተሰብ እንክብካቤ ነው፣ ሶስተኛው ደግሞ እንቅልፍ ነው። ከነዚህ ውስጥ ሁለተኛው ጨዋታ ነው ወይም ደግሞ የቤተሰብ እንክብካቤ ነው። የቤተሰብ እንክብካቤ ሲባል እንግዲህ ፍቅርን መስጠት፣ ማጫወት፣ ስቲሙሌት ማድረግ እነዚህ ሁሉ ያጠቃልላል ነው። ስለዚህ ከነዛ ውስጥ እንግዲህ ስናጫወታቸው መጠቀም ያለብን መጫወቻ አይነት አለ፣ መጠቀም የሌለብን ደግሞ አለ። እሱን በእድሜ ከፋፍለን ማየት እንችላለን። ለምሳሌ ከ1 ዓመት በታች ላሉ ህፃናት የሚመከሩ አይነት የጨዋታ አይነቶች አሉ። የመጀመሪያውና ቀላሉ ነገር ልጆቻችን በተለይ እድሜያቸው ከ1 ወር ጀምሮ ታይሚ ታይም እያሰሩ የተለያዩ መጫወቻዎችን ፊታቸው ማንቀሳቀስ። ህፃናት ከእንቅልፋቸው ውጭ ባለው ሰዓት ላይ በተቻለ መጠን በታይሚ ታይም ቢያሳርፉ እንደውም ይመከራል። ይህን ስታደርጉ ኮር መስል የምንላቸው ውስጣዊ አካላዊ ጡንቻዎች እንዲጠነክሩ፣ ቶሎ እንዲቆሙ፣ ቶሎ ዳዴ እንዲሉ፣ ቶሎ እንዲራመዱ ይረዳሉ። ከዛ በተጨማሪ ደግሞ የምንጫወታቸው ጨዋታዎች ደግሞ ታይም ታይም ላይ ፊታቸው የሚሽከረከሩ ወይም የሚንቀሳቀሱ ብታደርጉላቸው በጣም ጥሩ ነው የሚሆነው። በባለፈው ቪዲዮ እንደነገርኳችሁ ከ1 ዓመት በታች ላሉ ህፃናት 5 ዋና ዋና ጠቃሚ የሚባሉ መጫወቻዎች አሉ። ለምሳሌ ራትል ወይም በእጃቸው የሚይዙት ነገር፣ የሚያንኮሻኩሹት ነገር፣ ኢቭን መስታወት በታይም ታይም ወቅት በተለይ እድሜያቸው 3 ወር 4 ወር አካባቢ በመስታወት ውስጥ ራሳቸውን እያዩ ቢጫወቱ አንደኛው ኦፕሽን ነው። 6 ወር ላይ በተለይ ደግሞ ራሳቸው በደንብ ያውቃሉና መስታወት አርጋችሁ ብታጫውታቸው ወይም መስታወት አካባቢ ብታረጓቸው ራሳቸው በራሳቸው እያጫወቱ ረጅም ሰዓት ሊቆዩ ይችላሉ። ታይሙ ረዘም ያለ ሰዓት ሊፈጅላቸው ይችላል። ያ ደግሞ ሰውነታቸውን ያጠነክራል፣ ቶሎ ጠንካራ እንዲሆኑ ይረዳቸዋል ማለት ነው። ሌላው ጠቃሚ የሚባሉት የጨዋታ አይነቶች ደግሞ ፖፕ አውት የሚያደርጉ ኮዝ ኤንድ ኢፌክት ያላቸው የመጫወቻ አይነቶች። ለምሳሌ የሆነ ቦታ ስትመቱት የሆነ ቦታ ብቅ ጥልቅ የሚሉ ነገሮች፣ እነዚህም ፖፕ አውት ቶይስ ይባላሉ። በባለፈው ቪዲዮ ሰርቼላችሁ ነበረ። እነዚህን የመሳሰሉ መጫወቻዎች በጣም ለህፃናት ወሳኝ ናቸው። ከዛ በተጨማሪ ደግሞ ከ1 ዓመት እስከ 3 ዓመት ላሉ ህፃናት ደግሞ ሰፋ ያለ ዘርዘር ያለ መረጃ ከፈለጋችሁ የባለፈው ቪዲዮ ላይ ሰርቼላችኋለሁ። ወደኋላ መለስ ብላችሁ ቪዲዮ እንድትመለከቱ ጋብዛችኋለሁ። ያን ለማየት ከታች ያለውን የፕሮፋይል ምስል በመጫን ወደኋላ ተመልሳችሁ ቪዲዮስ የሚለውን በመጫን ያን ቪዲዮ እንድትመለከቱት ጋብዛችኋለሁ። ስለዚህ ለህፃናት አደጋ የሚያስከስቱ የመጫወቻ አይነቶች የትኞቹ ናቸው? አንደኛው የሚወላልቁ አይነት የአካል ክፍል ያላቸው የመጫወቻ አይነቶች፣ ለምሳሌ አይናቸው ለብቻ፣ ጆሮአቸው ለብቻ ወይም ደግሞ የሚገጣጠሙ ሆኖ ትንንሽ ከሆኑና እነዛ ትንንሽ ነገሮች ወደ አፋቸው ስለሚከቷቸው ወደ ጉሮሮ በመሄድ የአየር ቧንቧ ሊዘጉ ወይም ቾኪንግ ሃዛርድ ይኖራቸዋል። ይህ በጣም አደጋ ያለው ነገር ነውና በተለይ እድሜያቸው 3 ዓመት 4 ዓመት በታች ላሉ ህፃናት ትልልቅ መጫወቻ በእጃቸው የሚይዟቸው አፋቸው እንኳን ቢከቷቸው ጉሮሮ የማይዘጉ መሆን አለባቸው እንጂ ትንንሽ ነገሮች ከሆኑ ለምሳሌ የሚገጣጠሙ ቢልዲንግ ብሎክ ሆነው ብዙ አይነት አለ። ለምሳሌ ይሄ በምስሉ ላይ እንደምትመለከቱት ላርጅ ቢልዲንግ ብሎክ ነው። ትልልቆች ናቸው፣ ችግር የለውም። ትንንሾቹ ደግሞ እነዚህ ቢልዲንግ ብሎኮች አፋቸው ውስጥ በመክተት የመታፈን ወይም ደግሞ ጉሮሯቸው የመዘጋት አደጋ ሊያስከስት ይችላል። ይህ በጣም አደጋ አለው። እነዚህን መጫወቻዎች መጠቀም የለባቸው። ወደ ሁለተኛው የማይመከር የመጫወቻ አይነት ከማለፍ በፊት አንድ አዲስ ነገር ላስታውሳችሁ። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ 24 ሰዓት ስራ ከጀመረ እነሆ 1 ዓመት ከ6 ወር አልፎታል። 24 ሰዓት በህፃናት ስፔሻሊስት ሐኪም ህክምና ምርመራ እየሰጠ ይገኛል። ለልጆቻችሁ ሙሉ ምርመራ ህክምና ማግኘት ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣት ትችላላችሁ። ክፍት የስራ ቦታ ለአካውንታንቶች። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ልምድ ያላቸውን አካውንታንቶች አወዳድሮ መቅጠር ይፈልጋል። ብዛት 2፣ ጾታ ሴት፣ በአካውንቲንግ የተመረቀች፣ በፒችትሪ አካውንቲንግ ሲስተም 1 ዓመትና ከዛ በላይ የሰራች፣ ደሞዝ በድርጅቱ ስኬል መሰረት ይሆናል። አመልካቾች ሲቪያቸውና
ሙሉ መረጃቸውን ቴሌግራም ላይ መላክ ይችላሉ። የቴሌግራም አድራሻ @ብሩኪድስ ክሊኒክ ብለው መላክ ይችላሉ፣ ወይም በአካል መጥተው ማስረከብ ይችላሉ። ለተጨማሪ መረጃ የክሊኒኩን ዌብሳይት ወይም ስልኮቻችን መጠቀም ይችላሉ። ሁለተኛው አደጋ ሊያስከስቱ የሚችሉ መጫወቻዎች ደግሞ ማግኔት ያላቸው መጫወቻዎች። ማግኔት በተፈጥሮ ችግር የሚያስከስተው 2 ወይ 3 ከሆነ በተለይ የሚውጡት ከሆነ አደጋ አለው። ለምሳሌ 2 የተለያዩ ማግኔቶች ወይም 3 የተለያዩ ማግኔቶች ከዋጡ ምን ይከሰታል መሰላችሁ? ወደ አንጀታቸው ይሄዳሉ። ከዛ አንደኛው ከታች አንደኛው ከላይ ይሆንና መሃል ላይ አንጀቱ ይኖራል። ስለዚህ አንጀቱን ከላይና ከታች ያጣብቁታል። በዛን ወቅት ምን ይከሰታል? አንጀቱ እየተሸረሸረ ይሄዳል። የደም ዝውውሩን በጣም ያጣና ኢስኬሚክ ይሆናል። ያ ማለት ይሞታል። ያ የአንጀት ክፍል ደግሞ ሳሳ ማለት ሊቀደድ ይችላል፣ ወይም ፐርፎሬሽን ሊያጋጥመው ይችላል። ያ ደግሞ በጣም ከፍተኛ የሆነ አደጋ ህጻናት ላይ ያስከስት ይችላል። ስለዚህ ማግኔት ያላቸው ማንኛውም መጫወቻዎች ባትጠቀሙ እመክራቸዋለሁ፣ በተለይ ከ4 ዓመት በታች ላሉ ህጻናት። ሶስተኛው አደገኛ የሚባሉ መጫወቻዎች ደግሞ በተን ባትሪ ያላቸው እነዚህ ክብ ባትሪዎች፣ ምናልባት በብዙ መጫወቻዎች ላይ የምታውቋቸው ወይም ደግሞ ሰዓት ላይ የሚገጣጠሙ ትንንሾች ክብ የሆኑ ባትሪዎች። እነዚህ ባትሪዎች በምስሉ ላይ እንደምትመለከቱት በጣም ቶክሲክ ናቸው። እነዚህ ወደ ጉሮሯቸው ገቡ ማለት ገና ጨጓራ እንኳን ሳይደርሱ ጉሮሯቸው ላይ ወይም ደግሞ የምግብ ቱቦ ላይ ከፍተኛ የሆነ ጠባሳ፣ ማቃጠል ሊያስከስቱ ይችላሉ። ጨጓራ ውስጥ ከደረሱ በኋላ ደግሞ ጨጓራን በማቃጠል እስከ ፐርፎሬሽን ድረስ ሊያስከስቱ ይችላሉ። ስለዚህ እነዚህ የባትሪ አይነቶች በጣም አደገኛ ስለሆኑ ይህን የሚጠቀሙ የመጫወቻ አይነቶችን በፍጹም ለልጆቻቸው አትስጡ። አራተኛ የማልመክራችሁ የመጫወቻ አይነት ደግሞ ጠንካራ የፕላስቲክ ሽታ ያላቸው የመጫወቻና የኢቨን የጫማ አይነቶች ሊሆኑ ይችላሉ። ጠንካራ ፕላስቲክ ሽታ አለ ማለት ኬሚካል ብዙ አለው ማለት ነው። በተለይ ቢፒኤ የሚባል ፕላስቲክ አለ፣ ሊድ የሚባል የኬሚካል አይነት አለ፣ ሌሎች ኬሚካሎች አሉ። እነዚህ ቢፒኤ፣ ሊድ የመሳሰሉት ለህፃናት በፍጹም የማይመከሩ፣ በትንሽ ኤክስፖዠር ራሱ ኒውሮ ዴቨሎፕመንታል ዲሌ ወይም የስነ አእምሮ መዘግየት፣ የእድገት ውስንነት ሊያስከስቱ የሚችሉ የኬሚካል አይነቶች ናቸው እና በፍጹም ኃይለኛ የላስቲክ ሽታ ያላቸው መጫወቻዎች ለልጆቻቸው አትስጡ። ለምን? ብዙ ጊዜ ልጆች መጫወቻ ሲሰጣቸው ግማሹ ወደ አፉ ነው የሚከቱት እና አፉ ውስጥ ደግሞ እነዛ ኬሚካሎች ሊገቡ ይችላሉ፣ ልጅንም ሊጎዱት ይችላል። አምስተኛ እንድትጠቀሙ ማልመክራችሁ ነገር ከፍተኛ ድምጽ ያላቸውና ጆሮአቸው የሚረብሹ መጫወቻዎች፣ በተለይ በባትሪ የሆነ ነገር ኦን አድርጋችሁ በጣም የሚጮህ ድምጽ የሚያወጡ ነገሮች አንደኛ ያስደነግጧቸዋል፣ ሁለተኛ ደግሞ የእነሱም የጆሮአቸው ላይ ጉዳት ሊያስከስቱ ይችላሉ። ህጻናት ጆሮአቸው የሚሰሙበት ሜጀር የሚደረግበት ዴሲቤል አለ፣ ያ ሊሚቴሽን አለው። ስለዚህ በጣም የሚጮሁ ነገሮች ለህፃናት አይመከሩም። ያንን አቮይድ ማድረግ አለባችሁ። እናንተም ስታናግሯቸው ጩኸትን አይወዱም ህጻናት። ለስለስ ያለ ድምጽን፣ ሙዚቃዊ አይነት ወይም ለስለስ ያለ ቃና ያለው ነገር ነው እነሱ የሚፈልጉት። ያንን ተግባራዊ አድርጉ። ስድስተኛ እንዳትጠቀሙ የምመክራችሁ ነገር ደግሞ ይህንን ፊኛ እውነት ነው አንዴ ከተነፋ በኋላ ስንጫወትበት በጣም ደስ ይላል፣ አሪፍ ነው። ግን እንዲነፉት መፍቀድ የለባቸውም። ለምን መሰላችሁ? ልክ ሲፈነዳ ግማሹ ወደ ጉሮሯቸው ሊገባ ይችላል፣ ወይም ወደ አየር ቱቧቸው ሊገባ ይችላል። ያ ደግሞ ሊያንቃቸው ይችላል፣ አደጋ አለው። ስለዚህ በፍጹም ፊኛ እንዲነፉ ለልጆች መስጠት የለባቸውም። ከተቻለ በመንፊያ ከተነፋ በኋላ እንዲጫወቱበት ብቻ በእጃቸው መስጠት፣ ያንን መቀባበል፣ ያንን መጫወት ምንም ችግር የለውም። በምስሉ ላይ እንደምትመለከቱት እንደዚህ አይነት ጨዋታዎች ለአእምሯቸውም ጥሩ ናቸው። ሆኖም ግን ፊኛን ራሳቸው እንዲነፉ መፍቀድ የለባቸው። ሰባተኛው በፍጹም የማይመከረው የመጫወቻ አይነት ደግሞ ክብ ሆነው ሊያንቁ የሚችሉ መጫወቻዎች። እነዚህ ክብ ነገሮች በቀላሉ አየር ቧንቧ ሊዘጉና ሊያንቁ የሚችሉ ነገሮች ናቸው። ኢቨን ከምግብም ለምሳሌ እንደ ወይን አይነት ምግቦች ለህፃናት በፍጹም መስጠት የለባቸው። በተለይ እድሜያቸው ከ4 ዓመት በታች ላሉ ህፃናት ክብ ብይ መሰል ነገሮች ምግብም ይሁን መጫወቻም ይሁን በፍጹም ለህፃናት መሰጠት የለባቸው። አይበለውና ይህ ነገር ግን ድንገት ከተከሰተ ለምሳሌ ወደ አየር ቧንቧቸው ያ ነገር ከገባ ማድረግ ያለባችሁ ነገር በእጃችሁ ከማውጣት ይልቅ ደረቱን ወደ ታች ዘቅዝቃችሁ ወደ ታች 5 ጊዜ መምታት በጣም ወሳኝ ነው። ይህ በቀጥታ እዚህ ውስጥ ያለውን ፕሬሸር ቢውልድ በማድረግ አየር ቱቦ የተሰነቀረ ብይም ሆነ ክብ ነገር ካለ እንዲወጣ ይረዳል። ስለዚህ ይህ ነገር እንግዲህ ሳይከሰት መከላከል ከእናንተ ከወላጆች ይጠበቃል። ስምንተኛውና የመጨረሻው አሁን በጣም ብዙ ወላጆች የሚገዙት ነገር ደግሞ ታብሌት ነው። ታብሌት በራሱ መጫወቻ አይደለም፣ ግን ለልጆች ሲያስቸግሩን፣ ሲያለቅሱ ወይም ደግሞ በጣም ስሜታዊ ሲሆኑ እንሰጣቸዋልና ጌም እንዲጫወቱበት፣ ያ ትክክል አይደለም። ማንኛውም ስክሪን በተለይ ደግሞ እድሜያቸው ከ2 ዓመት በታች ላሉ ህጻናት ምንም አይነት ስክሪን አያስፈልጋቸውም። ከ2 ዓመት እስከ 5 ዓመት ላሉ ህጻናት ታብሌትን እንደ መጫወቻ ሳይሆን እንደ ማማሪያ መጠቀም ትችላላችሁ። ትምህርታዊ ነገሮችን የምታገኙበት ከሆነ በቀን ውስጥ እስከ 1 ሰዓት መጠቀም ትችላላችሁ። ከ2 ዓመት እስከ 5 ዓመት ላሉ ህጻናት። ከዛ በላይ ላሉ ህጻናት ደግሞ ማክሲመም ከ2 ሰዓት በላይ ስክሪን ላይ ማጥፋት የለባቸውም ጊዜያቸውን። ለምን? አእምሯቸውን፣ አይናቸውን ስለሚጎዳ። በዚህ ጉዳይ ከዚህ በፊት በጣም ብዙ ቪዲዮ ሰርቼላችሁ ነበርና ስክሪን ምን ያህል ጉዳት ሊያስከስት ይችላል። ቨርቹዋል ኦቲዝም የሚባል ኬዝ አለ፣ ኤዲኤችዲ የሚባል ኬዝ አለ። ብዙ አይነት ኬዝ ያመጣባቸዋልና የአይንም ደግሞ ማዮፒክ ሊያደርጋቸው ይችላል፣ ወይም አይናቸውን ሌንስ ሊቀያይር ይችላልና ብዙ ኢፌክቶች አሉት። ብቻ ባጭሩ ስክሪን ለህፃናት ጎጂ ነገር ስለሆነ ታብሌት ለልጆቻችሁ እንደ መጫወቻ አድርጋችሁ አትግዙላቸው። ለዛሬ ያለኝ መረጃ ይህን ይመስላል። መረጃውን ከወደዳችሁት ላይክ አድርጉ። ሀሳብ አስተያየት ካላችሁ ወይም ያልገባችሁ ነገር ካለ ከታች ኮሜንት ላይ አስፍሩልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ